ተናስተልን የተከበራችሁ የህብር ሬዲዮ አድማጮች እንደምን አመሻችሁ እንደምሰነበታችሁ የዕለቱን የህብር ሬዲዮ ዜናዎችን እናሰማችኋለን ዜናውን እናሰማችሁን ያብተማ ሰፋና ታምሩ ከዳነ ጠቅላይ ሚኒስትር አብይ አህመድ በሊቀመንበር የሚመሩት የኦሮሚያ ክልል ብልጽግና ፓርቲ በክልሉ ባጋጠመው ወቅታዊ ጉዳይ ላይ ግምገማ መቀመጡ ይፋ ሆነ። የኦሮሚያ ክልል ብልጽግና ፓርቲ በክልሉ ባጋጠመው ወቅታዊ ጉዳዮች ላይ ግምገማ መቀመጡና የድርጅቱ ሊቀመንበር ጠቅላይ ሚኒስትር አብይ አህመድን ጨምሮ ዋና ባለስልጣናት ተሳትፈዋል። የድርጅቱ ምክትል ሊቀመንበርና የመከላከያ ሚኒስትር አቶ ለማ መገርሳ በስፍራው አለመገኘታቸው ተመልክቷል። ግምገማው በክልሉ ወቅታዊ ጉዳዮች ላይ ትኩረት አድርጎ እየተካሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ያሳወቁ ሲሆን ግምገማው ላይ ጠቅላይ ሚኒስትሩን ጨምሮ የፌደራል ጠቅላይ አቃቢ ወይዘሮ አዳነች አቤቤ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ እንዲሁም ሌሎች የክልሉ ከፍተኛ የሥራ ኃላፊዎች ተገኝተዋል። አቶ ሽመልስ አብዲሳ የክልሉ ምክትል ፕሬዝዳንት ሰሞኑን በሰጡት አወዛጋቢ አስተያየት መካከል በክልሉ ብሔርና ሃይማኖት ላይ አነጣጠረው ጥቃት ግንባር ቀደም ተጠያቂ ናቸው ከሚባሉ ሰዎች መካከል ሲሆን ግምገማው አቶ ሽመልስ አብዲሳን ከስልጣን ካላነሳ ዋጋ የለውም የሚሉ አስተያየቶች ብቅ ማለት ጀምረዋል። የመከላከያ ሚኒስትሩ አቶ ለማ መገርሳ የአርቲስት ሃጫሉ ሁንዴሳ እንግዲህ ተከትሎ በክልሉ ከተነሳው አመጽ ጀርባ አሉበት ተብለው ከሚጠረጠሩ ሰዎች መካከል አንዳንድ ወገኖች በስም የሚጠቅሷቸው ቢሆንም በዚህ ግምገማ ላይ በዛሬው ዕለት እንደ ምክትል ሊቀመንበርነታቸው በፓርቲው ግምገማ ላይ አለመታየታቸው ተመልክቷል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ጠቅላይ ሚኒስትር አብይ አህመድን ከፍተኛ የአገሪቱ ባለስልጣናትንና ቤተሰቦቻቸውን የሚጠብቁ ተጨማሪ ልዩ የሪፐብሊካን የጥበቃ አባላት ተመረቁ። የእንግሊዘኛው ዘ ሪፖርተር ጋዜጣ እንዳስነበበው ላለፉት 6 ወራት በአገር ውስጥ ወንዶ ጢቃና ለጊዜው ስሙ በውል ባልተገለጸ ከአገር ውጪ ለ6 ወራት ስልጣና የወሰዱ ቁጥራቸው ያልተገለጸ የሪፐብሊካን ጠባቂዎች ለሶስተኛ ዙር ተመርቀው ወደ መደበኛ ስራቸው ተሰማርተዋል ተብሏል። በምረቃው ስነ ስርዓት ላይ ንግግር ያደረጉት የሪፐብሊካን ጋርዱ ዋና ኃላፊ የሆኑት ሜጀር ጀነራል ብርሃኑ በቀለ ሰልጣኞቹ ተገቢውን ዘመናዊ ስልጣና ከመውሰዳቸው በተጨማሪ እጅግ አስቸጋሪ የሆኑ መልክዓ ምድሮችንና የአየር ጠባዮችን እንዲቋቋሙ የሚያስችል በቂ ወታደራዊ ትምህርትም ቀስመዋል ብለዋል። እንደ ፈረንጆቹ አቆጣጠር በታህሳስ 2015 የተቋቋመው የሪፐብሊካን ልዩ ጥበቃ ኃይል በመከላከያ ሚኒስቴር ስር ሆኖ ዋነኛ ተልእኮውም የከፍተኛ ባለስልጣናትና ቤተሰቦቻቸውን ደህንነት መጠበቅ ሲሆን ለዚህ ልዩ ኃይልም የዕለት ተዕለት ስራ ማከናወኛ በአመትም ከ100 ሚሊዮን ብር በላይ በጀት እንደሚመደብለት ለመከላከያ ቅርበትነት ያላቸው ምንጮች ገልጸዋል። የህወሓት የደህንነት ሰው አዲስ አበባ ውስጥ የፈንቅል አመራርን ለመግደል ሙከራ ማድረጉ ተገለጸ። የፈንቅል አመራር ሊቀመንበር የሆነው አቶ የማነ ንጉስ በዛሬው ዕለት በአዲስ አበባ በተለምዶ 22 ጎላጉል ህንጻ ጀርባ ድንገተኛ የግድያ ሙከራ እንደተቃጣበትና የተገኘው መረጃ እንደሚያመለክተው ድርጊቱ የተመራው በአንድ የቀድሞ የህወሓት የደህንነት አባል እንደሆነ ፖሊስ በጉዳዩ ላይ ምርመራ መጀመሩን ሊቀመንበሩን ጠቅሶ ጋዜጠኛው ብሸታየ ከአዲስ አበባ ዘግቧል። ከደገኛው ሙከራ በኋላ አቶ የማነ ንጉስ እንደገለጸው የነጻነት ንቅናቄው ከነገ በስቲያ እሁድ በአዲስ አበባ በተጠራው ልዩ ጉባኤ ህወሓት በአጭር ጊዜ የሚወገድበት አዲስ የትግል ምዕራፍ ለመጀመር በዝግጅት ላይ እንደነበር ተመልክቷል። አቶ የማነ ጥቃት ሊፈጸምበት ሲል አብሮት የነበረው የቄሮ ፋኖ ለሀገራዊ ግንባታ አስተባባሪ አቶ ስለሺ ደቻሳና በአካባቢው የነበረው ማህበረሰብ ህይወቱን እንዳዳኑት ይህንኑ ለጋዜጠኛው ብሸታየ ማረጋገጡን ተመልክቷል። የፈንቅል መሪ አቶ የማነ ንጉስ ለተለያዩ መገናኛ ብዙሃን በመቅረብ አርቲስት ሃጫሉ ሁንዴሳን ህወሓት ከዚህ ቀደምና ሀየሎምና ሌሎቹንም በተቀነባበረ ሁኔታ በገደለበት መንገድ ገሎታል ሲል ይፋ ማድረጉ ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። አዲሱ የቴዲ ካሳሁን ቴዲ አፍሮ ደግሞ በአባይ የተሰኘው ነጠላ አልበሙ በቀናት ውስጥ ከሚሊዮኖች ጆሮ መንቆርቆር ችሏል። በርካቶችም አድናቆታቸውን እየቸሩት ይገኛሉ። ባሳለፍነው ሳምንት ውስጥ ወደ አፍቃሪዎቹ የቀረበው ለ6 ደቂቃ ከ40 ሴኮንዶች የሚዘልቀው የቴዲ ነጠላው ደግሞ በአባይ የተሰኘው ዜማው ከኢትዮጵያኖች አድናቂዎቹ አልፎ ከኤርትራም ከኡጋንዳ ከላይቤሪያም ከደቡብ ሱዳን ከሶማሊያ ከመሳሰሉት የአፍሪካ አገራት ከፍተኛ ትኩረትና አድናቂዎች የሳበ ሲሆን ሙዚቃው በገበያ ውስጥ ከወጣ ጀምሮ ከ2.2 ሚሊዮን በላይ ያዳመጡትም ምላሾችም ከፍተኛ አድናቆት አክብሮትና ፍቅር እንደቸሩት በኦፊሴል ድህረ ገጹ ላይ ከሰጧቸው አስተያየቶች ለመረዳት ተችሏል። በተለይ የኢትዮጵያ ሙዚቃዎችን ላለፉት 2 ዓመታት ጀምሮ በቅርበት ማዳመጥ መጀመሩን የሚናገረው የሙዚቃ ተንታኙ ኡጋንዳዊ የቴዲ አፍሮ አድናቂ ቴዲ ማለት ለእኔ ታላቅ ክብር ያለው አርቲስት ነው። ለሙዚቃው የማስታወቂያ ጋጋታ የማያስሻው ታላቅ ሰው ነው። ዘፈኖቹም ቢሆኑ ጤናማና ሁሉም የማይጠግባቸው ናቸው። በተለይ ደግሞ ላይቭ ኮንሰርት ሲጫወት ቴዲ ከነ ማይክል ጃክሰን ከነ ቦብ ማርሊን የተሻለ የማቀንቀን እና የመንቀሳቀስ ልዩ ተሰጥኦ ያለው ተጽዕኖ ፈጣሪ
ሙዚቀኛ ነው ሲል ቴዲን አሞግሶታል። ኢትዮጵያኖችንም የመሰለ ለሙዚቃ ልዩ ክብር የሚሰጥ የአፍሪካ ልጆች አላየሁም በማለትም ጀግናዬ ላለው ለቴዲም ሆነ ለአፍቃሪዎቹ ያለው ልዩ ፍቅር እና አክብሮትም ለመግለጽ ሞክሯል። በዚህ እንዳለ ደግሞ በአባይ ከመጡብን ይሰኘው አዲሱ የቴዲ አፍሮ የሬጌ ስልት ዘፈኑን የወደዱትም እና አጣጥመውም ያዳመጡት የመኖራቸውን ያህል አባይና ቴዲ የሚለውን ቃል ሲሰሙም ወይም ስሙ ሲጠራ እንቅልፍ የነሳቸው ወገኖች መኖራቸውም ብዙዎችን በእጅጉ አስገርሟል። በአዳን አስተያየት ሰጪዎችም በአባይ ጉዳይ ሁሉም አፍሪካኖችም ከኢትዮጵያኖች ነን ሲሉም ተደምጠዋል። በአፋር ክልል በተከሰተው ጎርፍ 20 ሺህ ዜጎች መፈናቀላቸውና 49 ሺህ በላይ በጎርፉ በቀጥታ መጥቃታቸው ተመለከተ። በአፋር ክልል የአዋሽ ወንዝ ባስከተለው የጎርፍ አደጋ ከ20 ሺህ በላይ ሰዎች የተፈናቀሉ ሲሆን ከ49 ሺህ በላይ የሚሆኑት ደግሞ በጎርፉ መጠቃታቸውን የአፋር ክልል አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ይፋ አድርጓል። የክልሉ ጽሕፈት ቤት ምክትል ኃላፊ ወይዘሮ ኩልሱማ ቡርሃባ ለመንግስት መገናኛ ብዙሃን እንደተናገሩት በማዕከላዊና ታችኛው አዋሽ በስጋት ቀጠናነት ከተለዩት 17 ወረዳዎች መካከል 10 በጎርፍ አደጋ ተጠቅተዋል። አንድ ሌላ የክልሉ ባለስልጣን ከ20 ሺህ በላይ ሰዎች መፈናቀላቸውን ጠቅሰው ከተፈናቀሉ በተጨማሪ በእንስሳትና ንብረት ላይ ጉዳት መድረሱን ተናግረዋል። አሁን ከጎርፍ አደጋው ጋር በተያያዘ ጉዳት ከደረሰባቸው መካከል ለ5 ወረዳዎች ምላሽ መሰጠቱና ከመከላከያ ጋር በመተባበር በሄሊኮፕተር የነፍስ አድን ስራ እየተሰራ መሆኑን ተናግረዋል። በዋናነት በክልሉ ምላሽ ሰጪ ግብረ ኃይል ተቋቁሞ እየሰራ መሆኑን ጠቁሞ ከፌደራል መንግስትና ከበጎ አድራጎት ድርጅቶች ጋር በመተባበር ምግብና ምግብ ነክ ድጋፍ እየተደረገ መሆኑን አመልክተዋል። አንዳንድ የክልሉ ባለስልጣናት ዘንድሮ የአፋር የውሃ ጎርፍ መነሻ የተፈጥሮ ዝናብ ብቻ ሳይሆን ከተለያዩ የኃይል ማመንጫዎችም የተለቀቀው ውሃ አስተዋጽኦ እንዳለው ይናገራሉ። ባለፈው ዓመት በአዋሽ ወንዝ ላይ አቅጣጫ የማስቀየር ስራ ቢሰራም በአካባቢው ከፍተኛ ዝናብ መዝነቡን ተከትሎ የጎርፍ አደጋ መከሰቱ ይታወሳል። በሌላ በኩል በበጎ ፈቃድ የተሰባሰቡ ኢትዮጵያውያን በአዲስ አበባ ምግብና የተለያዩ ቁሳቁሶችን ለማሰባሰብ ጥሪ አድርገዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። አሜሪካ በመጪው ህዳር ታደርገዋለች ተብሎ በሚጠበቀው ፕሬዝዳንታዊ ምርጫ ላይ ፕሬዝዳንት ትራምፕ ዳግም እንዳይመረጡ ቻይና ጣልቃ ገብነት እየፈጸመች እንደሆነ አንድ የአገሪቱ ከፍተኛ የስለላ ባለስልጣን አስጠነቀቁ። በብሔራዊ የጸረ ስለላ ክፍል ውስጥ ኃላፊ የሆኑት ዊሊያም ኤቤሌይ ለዜና ሰዎች እንደተናገሩት ቻይና ትራምፕ ዳግም እንዲመረጡ አትፈልግም፣ ምክንያቱም ትራምፕ የሚጨበጡ መሪ አይደሉም ብላ ስለምታምን ነው ብለዋል። የስለላው ቁንጮ በማከልም በተቃራኒው ሩሲያም የዲሞክራቱ እጩ ተፎካካሪ ፕሬዝዳንት ጆ ባይደን ወደ ዋይት ሃውስ እንዳይመጡ እያሴረች ነውም ብለዋል። ሩሲያን በተመለከተ ባይደን ላይ ከፍተኛ የፕሮፓጋንዳ ዘመቻ እያካሄደች እንደምትገኝ የገለጹት የመረጃ ኃላፊው ዊሊያም ቻይናም ሆነች ሩሲያ እንዲሁም ኢራን የአሜሪካ ምርጫን ኢዲሞክራሲያዊ ለማድረግ ከማስሄር ውጪ በሳይበር ጦርነት ውስጥ እስካሁን ድረስ እጃቸውን ያለመክተታቸውን አክለው ተናግረዋል። የሁለቱም የአሜሪካ ፕሬዝዳንታዊ ተፎካካሪዎች የፕሬዝዳንት ትራምፕና የባይደን ቀስቃሾች አንዱ አንደኛውን እንደሚያሸንፉ በመግለጽ የውጭ ኃይል ጣልቃ ገብነትን በፍጹም እንደማይቀበሉም ተናግረዋል። የኮሮና ቫይረስ የተቀሰቀሰባት ቻይናን በምረጡኝ ዘመቻቸው ውስጥ የሚጠሯት ትራምፕ ወረርሽኙ የቻይና ነው የሚል ቃል የመጠቀማቸውን ስትራቴጂ ከቤጂንግ ባለስልጣናት ዘንድ ያልተወደደላቸው ከመሆኑም በተጨማሪ በምድረ አሜሪካ የሚኖሩ የእስያ ዝርያ ያላቸው አሜሪካውያን ዜጎች ለዘር ተኮር ጥቃት እንዲዳረጉ መጋበዙን ብዙዎች በሐዘኔታ ሲገልጹት ተስተውለዋል። በቤንሻንጉል አለመረጋጋት ለመፍጠር ተንቀሳቅሰዋል የተባሉ 121 ተጠርጣሪዎች ከመሳሪያ ጋር በቁጥጥር ስር መዋላቸው ተመለከተ። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ የብሔር ግጭትና አለመረጋጋት ለመፍጠር አልመው ሲንቀሳቀሱ ነበር የተባለ ቡድን አካል ናቸው የተባሉ 121 ተጠርጣሪዎች የተለያዩ የጦር መሳሪያዎችን ይዘው በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን ለመንግስት መገናኛ ብዙሃን ገልጿል። የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ ሐምዲል እንዳስታወቁት የጥፋት ቡድኑ በጦር መሳሪያ በመታገዝ ሐምሌ 20 2012 ዓ.ም ምሽት 2 ሰዓት ተኩል አካባቢ በጉባ ወረዳ ጂጂያ ቀበሌ 13 ንጹሃን ዜጎችን ህይወት መቅጠፉን አስታውሰዋል። ቡድኑ የብሔር ግጭት ለመፍጠር አካባቢው የህዳሴ ግድብ መገኛ መሆኑን ተከትሎ አለመረጋጋት እንዲፈጠር በዚህም እንደ ክልል ብሎም እንደ ሀገር ትልቅ ጥፋት የመፍጠር ዓላማ ይዞ ሲንቀሳቀስ ነበር ብለዋል። በተለይ አሁን ሀገርን እየመራ ያለው ፓርቲም ሆነ ለውጡ እኛን አይወክልም በማለት ወጣቱንና ህዝቡን ለአመጽ የሚቀሰቅሰው ቡድን በክልሉ ከሚገኙ ተፎካካሪ ፓርቲዎች ጋር ትልቅ የጥፋት ቅንጅትና ተገቢ ድጋፍ እንደሚያገኝም ኮሚሽነሩ ለመገናኛ ብዙሃን ገልጸዋል። ሐምሌ 20 በተወሰደው ጥቃት 14 ያህል የአማራ ብሔር ተወላጆች ሲገደሉ ሴቶችና ህፃናት እንደሚገኙበት በወቅቱ መዘገባችን ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በኮሮና ቫይረስ ወረርሽኝ ስጋት
ቤታቸው ለዋሉ በርካታ ኢትዮጵያን ጨቅላ ህፃናቶች በግመል ጀርባ በሚጓጓዙ ቤተ መጻሕፍት አማካኝነት ከእውቀት ጋር እየተገናኙ ነው ተባለ። ዓለም አቀፉ የህፃናት ተቋም ዩኒሴፍ በምስራቅ ኢትዮጵያ ሶማሊያ ክልል ውስጥ 33 መንደሮች ውስጥ ለሚገኙ ከ22000 በላይ ህፃናቶች በግመሎች ትከሻ አማካኝነት መጻሕፍትን በማዳረስ ታዳጊዎቹን ከእውቀት ገበያ እንዳይርቁ ማድረጉን ገልጿል። እንደ ፈረንጆቹ አቆጣጠር ከ2010 ጀምሮ በነፍስ ወከፍ 200 የተለያዩ መጻሕፍትን በአንድ በሚሸከሙ 21 ግመሎች አማካኝነት የተጀመረው የተንቀሳቃሽ ቤተ መጻሕፍት ፕሮጀክት በኮሮና ቫይረስ ስጋት ከቤት ለዋሉ ህፃናት በጊዜያዊ መፍትሄነት ጥሩ መፍትሄ ማጣቱንም የተንቀሳቃሽ ቤተ መጻሕፍቱ ተጠቃሚ የሆኑት ህፃናቶቹም ተናግረዋል። የፕሮጀክቱ ተጠቃሚ የሆነችው የሶማሊያ ክልል ነዋሪ የሆነችው የ13 ዓመቷ ታዳጊዋ ማህሊያ ትምህርት ቤት ሲዘጋ ልቤ ክፉኛ ይነካል፣ ነገር ግን በግመሎች ትከሻ ላይ የሚዘዋወረው ቤተ መጻሕፍት በየሳምንቱ ወደ መንደራችን ስለሚመጣም የፈለኩትን መጻሕፍት ለመዋስ በመብቃቴ ዛሬ በእጅጉ ደስተኛ ነኝ ብላለች። በኢትዮጵያ የሴቭ ዘ ቺልድረን ዳይሬክተር የሆኑት ኢካን አጉስቲሊያ ስለ ሁኔታው ሲናገሩ ህፃናት በወረርሽኙ ስጋት ከቤት በዋሉበት በዚህ ወቅት ወላጆችም በጎርፍ፣ በኩፍኝ፣ የበረሃ አንበጣም፣ የምግብ እጥረትና የደህንነት እጦትን በሚጋፈጡበት በዚህ ወቅት በግመል ትከሻ የሚዘዋወረው ቤተ መጻሕፍት በእጅጉ ጠቃሚ ሆኖ አግኝተነዋል ብለዋል። በዋስ እንዲፈታ የተወሰነለት ኬንያዊው ጋዜጠኛ ዛሬም እስር ላይ መሆኑ ተገለጸ። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ትናንት ነሐሴ 1 2012 ዓ.ም በዋለው ችሎት ፖሊስ የጠየቀውን ይግባኝ ውድቅ በማድረግ ኬንያዊ ጋዜጠኛ ያሲን ጁማ ጨምሮ 11 ሰዎች የዋስትና መብታቸው ተከብሮ ከስር ይለቀቁ ሲል መበየኑን የተጠርጣሪ ጠበቃ አቶ አብዱል ለጢፍ አሚ ለቢቢሲ መናገራቸው ተመልክቷል። ጋዜጠኛ ያሲን ጁማን ጨምሮ 11 ተጠርጣሪዎች ሐምሌ 29 የዋስትና መብት ተፈቅዶላቸው የነበረ ቢሆንም ፖሊስ ይግባኝ በመጠየቁ ከስር ሳይለቀቁ መቆየታቸው ተመልክቷል። ይህ በእንዲህ እንዳለ ሌሎች የኦነግ ከፍተኛ አመራሮችም በኦሮሚያ ክልል ሱሉልታ ፍርድ ቤት መቅረባቸው ተመልክቷል። ከፍተኛ የኦሮሞ ነጻነት ግንባር ኦነግ አመራሮችና አባላትን ጨምሮ ሌሎች ተጠርጣሪዎች ትናንት አርብ ነሐሴ 1 2012 ዓ.ም በሱሉልታ ከተማ የወረዳ ፍርድ ቤት መቅረባቸውን የተጠርጣሪው ጠበቆች ይፋ አድርገዋል። ትናንት ፍርድ ቤት የቀረቡት በኮሎኔል ገመቹ አያና መዝገብ ስር የተካተቱ 11 ተጠርጣሪዎች ሲሆኑ ከነዚህ መካከል የኦነግ ከፍተኛ አመራሮችና አማካሪዎች ኮሎኔል ገመቹ አያና፣ ዶክተር ሽጉጥ ገለታ፣ ሚካኤል ቦረናና ሌሎችም የዩኒቨርሲቲ ተማሪዎች እንደሚገኙበት ተመልክቷል። ፖሊስ ተጠርጣሪዎቹ ከአርቲስት ሃጫሉ ሁንዴሳ ግድያ በኋላ የሰው ነፍስ እንዲጠፋ፣ በንብረት ላይ ጉዳት እንዲደርስ፣ መንገድ እንዲዘጋና የንግድ እንቅስቃሴ እንዲቆም አድርገዋል ሲል ጠርጥሬያቸዋለሁ ስለማለቱ ጠበቃው ለቢቢሲ ተናግረዋል። እነዚህ የኦነግ ከፍተኛ አመራሮች በቁጥጥር ስር ከዋሉ አንድ ወር ቢያልፋቸውም ፍርድ ቤት ሲቀርቡ ግን የመጀመሪያ ጊዜ መሆናቸውን ከቤተሰብና ከጠበቆቻቸው ጋር ግንኙነት እንዳልነበራቸው ጠበቃው ለቢቢሲ ገልጸዋል። አቃቢ ሕግ ፖሊስ በተጠርጣሪዎቹ ላይ ሲያካሄድ የነበረውን ምርመራ ማጠናቀቁን አስታውቆ ምርመራ መዝገቡ ተዘግቶ ተጠርጣሪዎቹ ወደ ማቆያ እንዲሄዱ መጠየቁን ጠበቃው ጨምረው ገልጸዋል። ፍርድ ቤቱ አቃቢ ሕግ በ15 ቀናት ውስጥ በተጠርጣሪዎቹ ላይ ክስ እንዲመሰርት፣ በተጠቀሰው ጊዜ ውስጥ ግን የማይመሰርት ከሆነ ተጠርጣሪዎቹ በተጠቀሰው ጊዜ ፍርድ ቤት መምጣት ሳያስፈልጋቸው ከእስር ይውጡ ሲል በማዘዝ የምርመራ መዝገቡን መዝጋቱን ጠበቃው ለቢቢሲ ጨምረው ገልጸዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ሰዎችም በገጀራ የሚያርድን የእስልምና ሃይማኖት የማይወክል መሆኑን አውቆ ወንጀሉን በእምነት ስም ማድበስበስ እንደማይገባ ተገለጸ። የአማራ ህዝብ አስክሬን ቆጣሪ ሆኖ እንደማይቀር ተመልክቷል። በኦሮሚያ ክልል የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ የተፈጸመው በብሔር አማራ በእምነት ኦርቶዶክስ እምነት ተከታዮች ላይ ተለይቶ ኦሮሞን ጨምሮ የእምነቱ ተከታዮች የተገደሉበት የዘር ማጥፋት ወንጀል ማድበስበስ እንደማይገባና በደፈናው ዜጎች የሚለው አገላለጽ ተገቢ ያለመሆኑን ወንጀለኞች የትኛውንም እምነት ስለማይወክሉ ሰዎችን በገጀራ አጋድሞ የሚያርድ የእስልምና ሃይማኖት የማይወክል በመሆኑ ይህን ወንጀል ለመከላከል መሞከር እንደማይገባ የእስልምና እምነት ተከታይ ሆነው የአብን ምክትል ሊቀመንበር ገለጸ። አቶ ዮሴፍ ኢብራሂም የአብን ምክትል ሊቀመንበር በማህበራዊ ገጹ እንደገለጸው ወንጀሉን ለመሸፋፈንና የዚህን ጥፋት መፈጸም ማድበስበስ እንደማይገባ ጠቅሶ ጥቃቱ ዘርና እምነት ተኮር ነው፣ የተጠቁት አማራዎች ናቸው፣ ተለይተው የተጠቁት የኦርቶዶክስ ክርስትና አማኞች ናቸው በማለት ወንጀለኞች ማናቸውንም ህዝብ ይሁን ሃይማኖት ሊወክሉ እንደማይችሉና ሌላው ቀርቶ አማራ የሆኑ የእስልምና እምነት ተከታዮች ጭምር እንደተገደሉ ገልጿል። በወንጀል ስብስቦች ለመወከል የሚፈልግ ብሔርም ይሁን የሃይማኖት ማህበረሰብ አይኖርም ሲል የአብን ምክትል ሊቀመንበር ገልጿል። ሰዎችን ለማረድ ገጀራ ይዞ ከሚንገላወጅ ለሰው ደምና እንባ ደንታ ከሌለው ሰው ጋር የሚያስተሳስረን እምነት የለም። ንጹሃን ክርስቲያኖችን የሚያጠቃ ሙስሊም ነኝ ባይ የሰላም ሃይማኖት የሆነውን የአንድን ግለሰብ ህይወት ያላግባብ ማጥፋት የዓለምን ህዝብ እንደ ማጥፋት የሚቆጥር ወንጀል የሚለውን የእስልምና ሃይማኖት ፈጽሞ ሊወክል አይችልም ሲል አቶ ዮሴፍ ኢብራሂም ገልጿል። የጥቃቱ መነሻ የቆየና በአማራ ህዝብ ላይ የተቀነባበረ ጥቃት አካልና ጥላቻ መሆኑን ጠቅሶ ይህንን በዜግነት ስም መከላከል እንደማይቻል አመልክቷል። የአማራ ህዝብ በቋሚነት አመድ አፋሽና አስከሬን ቆጣሪ ሆኖ እንደማይቀጥል መረጋገጥ የግድ ነው ሲል አስተያየቱን አስፍሯል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ዛሬ ያሉን ዜናዎች እነዚህ ናቸው። አብረን እናምሽ።